ኧረ በፈጣሪው ብዬ ኧረ በፈጣሪ ይቅር በይ። ኧረ በፈጣሪ ግን አሁን ላይ አልፈልግም። በጣም ረፍቷል። በቃ አጥፍቻለሁ አልኩሽ እኮ አጥፍቻለሁ እኮ በድዬሻለሁ ብዬ ከዚህ በኋላ ማለት ነው ልጆቻችንን በጋራ ማሳደግ ለምንድን ቀለበት ሚስጥር ደግሞ በውጭ ብዬ እሺ ይቅር በይኝ። ተነስልኝ። እየሰማ ነው። ይቅር በይኝ ብዬ ይሁን የፍርድ ቤት ወረቀት ደርሶኛል። ምን እያደረግሽ ነው? ምን እያደረግክ ነው አንተ? የፍርድ ቤት ወረቀት ደርሶኛል እያልኩሽ እኮ ነው። ጠብቅ ቶፊቅ፣ እገልሃለሁ ቶፊቅ። አትከይ በቃ ጠብቅ። አንተ ትዳሬ ለይ አይደለ? ትዳሬ ለየኝ አይደለ? በጠበጥከኝ አይደለ? አንተ መተህ እኮ ነው ህይወቴ ተበጠበጠ። አላቅም። ይሄ ከባድ የፈተና ጊዜ ነው። ከምን ጀምሬ ወደ ምን መሄድ እንዳለብኝ ምን ተናግሬ ምን ማለት እዚህ ጋር እኮ ቶፊቅ ምንም የሚመለከተው ነገር የለም። ትዳርክን ያላከበርከው ራስህ ነው። የተለያየ ሴት ይዘህ እየመጣ ማለት ነው። እንደውም ውብዬ ትዕግስተኛ ናት ብዬ ነው የማስበው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ናሂ ተጸጽቶ ይቅርታ ይችኛው ደግሞ መታ እያፈጠጠች ነው። እኔ ቢያንስ ማለት ነው ልጃቸውን ለምን ወደ መኝታ ቤት ያስገቡት? ምንድን ልጁ አያሳዝናቸውም ወይ እንደዛ ሲጨቀጨቁ? በዛ ላይ ደግሞ ለልጁ ናሂ ግን ለራሱ ብቻ ምቾት ነው የሚያስበው ልበል። ልጁን እናቴ እየመታች ነው ብሎ የሚነግረው ይሄ የአብርሃም በግ ህፃን ልጅ ምን ያውቃል? የምሬ ነው። እኔ በጣም ነው የገረመኝ። የምር እናተ እኮ መታችኝ ምናምን እያለ ወይኔ ልጁ ግን እናንተ የምር እንደውም ብዬ በራሴ እኔም ሴት እንደመሆን መጠን በራሴ ውብዬ ትዕግስተኛ ናት። የምር በጣም ታጋሽ ናት። እንደ 2 ወር 3 ወር እኮ ሳይመጣው ነው ሴቶቹን እያሽከረከረ። ደግሞ ሴቶቹ ከየት እንደሚያገኛቸው አላውቅም። እኔ ወንድ ልጅ አንዳንዴ በሬ ነው ምንም አያውቅም ሴት ልጅ ናት ምናምን ይባላል በአባባል ደረጃ ራሱ ማለት ነው። ሴቶቹ ምን ነክቷችሁ ነው ባለትዳር ልጅ እያለው እያወቃችሁ ለኖርማል ጓደኛ ራሱ አልቀርበውም። የምር ለመናገር እኔም ሴት ነኝ እንዴ ነገ በኔ ምን እንደሚደርስ አውቃለሁ። ልጆቹን እንደገና ባልና ሚስቶቹን አለያይታችሁ ያለ እናትና ያለ አባት እንዲያድጉ የምትፈልጉ ሴቶች ነገ በእናንተም ይደርሳል ይሄ ግፋችሁ ማለት ነው። ከዛ ሲቀጥል መተው ደግሞ አይን አውጣ ሴቶች ናቸው የሚመጡ ማለት ነው። አይን አውጣ ሴቶች ናቸው። በቃ መተው ሶፋ ላይ እንደ ቤታችሁ ቁጭ ሲሉ እንደ ቢያንስ ልጁ ነሱ ውስጥ ባታስገብት። ይሄ አንድ ፍሬ ልጅ ነገ ሲያድግ የሚያዩ ይበቃዋል። ይሄ ቪዲዮ ማለት ነው። አሁን ላይ ደግሞ እናት መታችኝ ቅብር ጥሶ እያላችሁ የህፃን ልጅ ግራ አታጋቡት እንዴ! እኔ ግርም የሚል ለልጆች እንዴት እነዚህን የመሳሰሉ ልጆች ሰታ ለልጆች እንዴት አላሰብክም? ግን የምር ምን አይነት ትውልድ ነው ያለ ነው? ግን ምን አይነት ትውልድ ነው ይሄ? አሁን ምን ያስተምራል? የምር ምንም አያስተምር። ሴት በቃ በሚስቱ ላይ እየደራረበ የተለያዩ ሴቶች ጓደኛዬ ናቸው እያለ ስንት ጓደኞች ነው ያሉ? አንድ ሰው ትዳር ተያዘ ጓደኛው ሚስቱ ሁሉ ነገሩ ሚስቱ ብቻ ናት። በቃ ጓደኛ የሚባል ነገር የለም። ሲቀጥል ደግሞ የልጆች እናት ብዙ ነገር ያሳየች ብዙ ዓለም ያሳየች ሚስትህን እንትን ብለህ በተለያዩ ሴቶች እያመጣህ ውብዬን እያስደበደብካል። ይሄ ማንም የሚያውቀው ነው። እኔ እስከዛሬ የሆነ ነገር ተደርጎብን ነው ምናምን እያልኩ ነው። ግን የልጆችን እናት በተለያዩ ሴቶች እያመጣህ ቤቷ መከራዋን አይታ በገነባችሁ ቤት እያስደበደብካል ነው። ይሄ ውርደት ነው። ማርያምን እኔ እሷን ብሆን እስከዛሬ ራሱ ተፋትቼ ጨርሻለሁ።
የምሬ ነው። ጥሩ ፍቅር እኮ ጥሩ ጠብ እኮ ጥሩ ፍቅር ነው። እንደዚህ ክብር ካልሰጣችሁ ዛሬም ያው ነገም ያው ዛሬም ያው ነገም እየተደጋጋሚ እንደዛ ከሆነ በቃ ተፋታችሁ። በቃ አንድ ፊት ቁርጣወቅ። አሁንም ማውራት እኮ እየኖረ አይደለም። ቁርጣወቅ ራሳችሁ ልጃችሁን እንትን ብላችሁ ስራችሁን ጀብራችሁ ልጃችሁን ማሳደግ አለቀ። ምንም እኮ የሚመጣው ነገር የለም። በቃ እግዚአብሔር ነው የሚያኖረው ባህር ስላለ ስለሌለ አይደለም። በቃ እሱ ኑሮውን ካላከበረ በየጊዜው የተለያዩ ሴቶች እያመጣ እንትን የሚል ከሆነ ልጆችን በቃ ማሳደግ ሰርቼ እንደማንኛውም ሴት እንዴ የምሬን ነው። በጣም ታግሳለች። ለእሱ ያልሆነች የለም። እንደዛ ራሱ ሁለት ነፍስ ሆና ብዙ ነገር እንትን ብሏታል። የምር በስማ በጣም ነውር ነው እንዴ። ቢያንስ ለቤተሰቦች አንዳንድ ሰው እኮ ለቤተሰቡ ክብር ራሱ ይጨነቃል። አይደለም ለቤተሰቡ ለልጆቹ ለምንም አይሰጡም እንዴ። ሴቶች ደግሞ ነግበኔ በሉ። አይደለም ባለትዳር ሰው አይደለም ልጅ ያለው ሰው ቀርቶ ጓደኛ አለው ከተባላችሁ እስሩ መድረስ ምን አስፈለገ ነው? ወንድ የለም ኢትዮጵያ ውስጥ? እስኪ ንገር፣ ወንድ የለም ወይ በሉኝ። ኢትዮጵያ ውስጥ ወንድ የለም በሉኝ። እውነቴን ነው። እኔ ውድ ቤተሰቦቼ ማለት ነው ነገ እኔ ለማግባት ራሱ እየፈራሁ ነው። ለምን እንደዚህ የተለያየ ሴት እየመጣ የሚጫወትባችሁ ከሆነ ምንድን ነው የሚሰማችሁ? ያላገባን ይሄ ምንም እንትን የሚያስተምር የተለያየ ሴት እያመጡ ስማ። እኔ ብቻ እንዳስተያየት ውብዬ ጠንካራ ናት፣ ጀግና ነን ነው የምለው። እኔ ይሄ ነው የምለው፣ የኔ ሀሳብ ነው። አይደለም ባለ ትዳርና ልጅ ያለው ሰው ጓደኛ አለችው ከተባለ አይንም ማየት አልፈልግም ያን ሰው። ለምን አለችው? እኔ ምንድን ነኝ? እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። እኔ ግን ሴቶቹ ረክሰናል ነው ያለው፣ ባለ ትዳር ወንድ ላይ እየተንጠለጠለ